11ኛ ቀኑን በያዘው አሜሪካና እስራኤል በኢራን ላይ የከፈቱት ወታደራዊ ጥቃት ከምንጊዜውም በላይ በሁለቱም ወገኖች በኩል ተባብሶ እንደቀጠለ ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ሚሳኤሎች ማከማቻዎችን አውድመናቸዋል፣ ኢራን በዚህ ሰዓት የባህር ኃይልም ሆነ የአየር ኃይል የላትም በማለት ጦርነቱ በቅርቡ ሊጠናቀቅ እንደሚችል የገለጹ ሲሆን የኢራን አብዮታዊ ዘብ IRGC በበኩሉ በሰጠው ምላሽ እነሱ ጦርነቱን ጀምሮታል፣ የጦርነቱን ፍጻሜ የምንወስነው ግን እኛንን በማለት በመካከለኛው ምስራቅ የተጀመረውን ቀውስ እጅግ ውስብስብ አድርጎታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቴህራንን አገዛዝ እየሰባበርነው ነው፣ ዋና ዓላማችን የኢራንን ሕዝብ ከአገዛዙ ካላቀቅን በኋላ የመጨረሻው ውሳኔ ግን ለነሱ መተው ነው በማለት በኤክስ ገጻቸው ላይ መልእክታቸውን አስተላልፈዋል። ያለምንም ጥርጥር እስካሁን በተወሰደው የማያዳግም እርምጃ ሰባብረናቸዋል፣ አሁንም እርምጃችን እንደቀጠለ ነው በማለት ጽፈዋል። በአሜሪካ በኩል እየተፈጸመ ያለው የአየር ጥቃት ከሌሎች ቀናት በበለጠ ከባድ እየሆነ መጥቷል ያሉት ደግሞ የአሜሪካው የመከላከያ ሚኒስትር ፔት ሄግሴት ናቸው። የፔንታጎኑ አለቃ ዛሬ በሰጡት ጋዜጣዊ መግለጫ በኢራን ላይ የሚካሄደው ዘመቻ በተጀመረበት መጠን እንደሚቀጥልና የዛሬው ከፍተኛ መሆኑን አመልክተው በኢራን በኩል የሚሰጠው የአጸፋ ጥቃት እየቀነሰ መሆኑን ገልጸዋል። በኢራን ላይ የተከፈተው ጥቃት የአገሪቱን ወታደራዊ አቅምና ተቋማትን የመደምሰስና የማዳከም ግብ እንዳለው የመከላከያ ሚኒስትሩ ተናግረው በዚህም የኢራንን የሚሳኤል ክምችት፣ የሚሳኤል ማስወንጨፋዎችንና ወታደራዊ ኢንዱስትሪዎችን ማውደም፣ የኢራንን ባህር ኃይል መደምሰስ፣ ኢራንን በዘላቂነት የኒውክሌር ጦር መሳሪያ እንዳይኖራት ማድረግ መሆኑን ሚኒስትሩ ገልጸዋል። ዛሬ ማክሰኞ በድጋሚ በኢራን ውስጥ በጣም ከባድ ጥቃት የተፈጸመበት ነው። አብዛኞቹ ተዋጊ ጀቶች፣ አብዛኞቹ ቦምብ ጣይ አውሮፕላኖች ድብደባ እየፈጸሙ ነው። የምናገኘው መረጃም የተጣራና ከመቼውም ጊዜ የበለጠ ነው በማለት የመከላከያ ሚኒስትሩ ተናግረዋል። የፈረንሳይ ዜና ወኪል AFP እንደዘገበው በሺዎች የሚቆጠሩ ኢራናውያን በዛሬው ዕለት በዋና ከተማዋ ቴህራን ወደሚገኘው አደባባይ በመውጣት ለአዲሱ ጠቅላይ መሪ ሙጅታባ ሐሜኒ ታማኝነታቸውን እየገለጹ ይገኛሉ ብለዋል። ዶናልድ ትራምፕ ኢራን ያለ አሜሪካ ፍቃድ የምትሾመው ማንኛውም መሪ ዳግም የኛ የጥቃት ሰለባ ይሆናል በማለት ብዝቱም፣ ነገር ግን አብዮታዊ ዘቡ ባለፈው ሳምንት የተገደሉትና የቀድሞውን አያቶላ ልጅ የሆኑትን ወደ መንበረ ስልጣን አምጥቶ ሾሟቸዋል። የአዲሱን መሪ ምርጫ በመደገፍ አደባባይ ከወጡት ኢራናውያን በተጨማሪ ሌሎች ደግሞ በተቃራኒው አዲሱ ጠቅላይ መሪ ከአባታቸው የከፉ ናቸው በሚል ለቢቢሲ የፋርስ ቋንቋ አገልግሎት ተናግረዋል። ምንም እንኳ አሜሪካ የኢራንን የሚሳኤል ማከማቻ አውድመናል ቢሉም ነገር ግን ኢራን አሁንም ወደ ቀጠናው አገራት የምታስወነጭፋቸው የባሊስቲክ ሚሳኤሎች ከፍተኛ ጉዳት እያደረሱ ይገኛሉ። ሌሊቱን ኢራን በቴልአቪቭ ላይ ያስወነጨፈችው የክላስተር ሚሳኤሎች በከፍተኛ ሁኔታ በርካታ ሰዎች ላይ ጉዳት ካደረሱ በኋላ ወደ 2000 የሚሆኑ ሰዎች ሆስፒታል መወሰዳቸውን አልጀዚራ የዘገበ ቢሆንም ነገር ግን የሟቾች ቁጥር እስካሁን በግልጽ አልተነገረም። ምንም እንኳ ዶናልድ ትራምፕ ጦርነቱ በቅርቡ ይጠናቀቃል ቢሉም መሬት ላይ ያለው እውነታ ግን ያንን አያመላክትም። ኢራን አሁንም ወደ እስራኤል ብቻ ሳይሆን ወደ ተለያዩ የአረብ አገራት በሚሳኤል ጥቃት እያደረሰች ነው። በዛሬው ዕለት ወደ ተባበሩት አረብ ኤምሬት በርካታ ሚሳኤሎች ቢወነጨፉም የአቡዳቢው መንግሥት ግን ጥቃቱን አክሽፌያለሁ ብሏል። የመካከለኛው ምስራቅ ቀውስ አሁንም ተጠናክሮ ቀጥሏል። ፕሬዝዳንት ትራምፕ ኢራን በሆርሙዝ የባህር ሰርጥ ላይ የሚካሄደውን የመርከብ ጉዞ ማስተጓጎላን ከቀጠለች ከባድ ጥቃት እንደሚጠብቃት አሁንም አስጠንቅቀዋል። ኢራን በሆርሙዝ የባህር ሰርጥ የሚጓጓዘውን የነዳጅ ፍሰት የሚያስቆም ማንኛውም ነገር ብታደርግ እስካሁን ከተጎዳችው በላይ በዩናይትድ ስቴትስ 20 እጥፍ ከባድ ጥቃት ይደርስባታል ብሏል። ኢራንም የዶናልድ ትራምፕን ዛቻ ወደ ጎን በመተው የባህር መተላለፊያውን ጥርቅም አድርጋ ዘግታለች። ከፈለጉ ከአሜሪካ ጋር ለረጅም ጊዜ ጦርነት ተዘጋጅተናል፣ ለዲፕሎማሲ የሚሆን ቦታ የለንም በማለት በቀላሉ የማትንበረከክ መሆኗን አስታውቃለች። በአሜሪካ እስራኤልና ኢራን መካከል ያለው ጦርነት 11ኛ ቀኑን በያዘበት በአሁኑ ወቅት ኢራን ከአሜሪካ ጋር ለሚደረግ ረጅም ጦርነት መዘጋጀቷንና ለዲፕሎማሲ ቦታ እንደሌለ ገልጻለች። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪ ካማል ካራዚ ዶናልድ ትራምፕ ሌሎችን ሲያታልል የቆየና የገባውን ቃል የማይጠብቅ ሰው ነው፣ ይህንንም በሁለት ዙር ድርድሮች ወቅት በተግባር አይተነዋል ብሏል።
ይህ ጦርነት ሊቆም የሚችለው በዓለም አቀፍ ደረጃ የሚፈጠረው ከፍተኛ የሆነ የኢኮኖሚ ጫና በተለይም የነዳጅ ዋጋ መናር ሌሎች አገራት ጣልቃ ገብቶ አሜሪካን እንዲያስቆሙ ሲያስገድዷቸው ብቻ እንደሆነ ተገልጿል። በጦርነቱ ምክንያት የነዳጅ ዋጋ በአንድ በርሜል $100 በላይ ዘለዋል። የዓለም የነዳጅ አቅርቦትም 20 በመቶ መስተጓጎሉ ተነግሯል። አንዳንድ የፖለቲካ ተንታኞች እንደሚሉት የሟቹ ጠቅላይ መሪ አሊ ኻሜኒ ልጅ የሆኑት ሙጅታባ ኻሜኒ የአገሪቱ ከፍተኛ መሪ ሆነው መሾማቸው ኢራን ለጦርነቱ ያላትን ቁርጠኝነት የሚያሳይ ነው ይላሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኻሜኒ ልጅ ሹመት አላስደሰታቸው መባሉን ተከትሎ የኢራን ጠቅላይ መሪ የውጭ ጉዳይ አማካሪ ካማል ካራዚ ይህ የእኛ እንጂ የእሱ ሥራ አይደለም በማለት ነገሩን ውድቅ አድርጎታል። አዲሱ መሪ የአገሪቱን የመከላከል አቅም የመምራት ኃላፊነት እንዳለባቸው አክለዋል። በአሁኑ ወቅት ኢራን 60 በመቶ የሚሆነውን የተኩስ አቅሟን በመጠቀም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችንና ስትራቴጂካዊ ጥቅሞቿን ኢላማ እያደረገች መሆኑን የኢራን አብዮታዊ ዘብ IRGC አስታውቋል በማለት CNN ዘግቧል። ይህ በእንዲህ እንዳለ የኢራን ስትራቴጂካዊ አጋር የሆኑት ሩሲያና ቻይና እስካሁን በግልጽ በጦርነቱ ባይሳተፉም አሁን ግን ነገሮች እየተቀየሩ ያሉ ይመስላል። ከቀናት በፊት ሩሲያ ለኢራን የአሜሪካ ጦር ያለበትን አካባቢ ለኢራን መረጃ ትሰጣለች በማለት ዋሽንግተን ፖስት የዘገበ ሲሆን አሁን እየተሰሙ ባለ መረጃዎች ደግሞ ቻይና ለኢራን የባሊስቲክ ሚሳይሎችን ልታስተላልፍ መሆኑ እየተነገረ ይገኛል። እንደውም ቻይና DF-21D የተሰኙ መርከብ አውዳሚ የባሊስቲክ ሚሳይሎችን ለኢራን በምስጢር ሳታስተላልፍ እንዳልቀረች የሚጠቁሙ መረጃዎች መውጣታቸውን ተከትሎ በቀጠናው ያለው ውጥረት አይሏል። ምንም እንኳ መረጃው በይፋ ባይረጋገጥም የጦርነቱ ተንታኞች ጉዳዩን በስጋት እየተከታተሉት ይገኛሉ። ይህ በእንዲህ እንዳለ የቻይናው ፕሬዝዳንት ሺጂፒንግ ዓለም የማንም የግል ንብረት አይደለችም በሚል ለምዕራባውያን ጠንካራ ማስጠንቀቂያ አስተላልፈዋል። ፕሬዝዳንቱ ዓለምን የእኛ ናት ከሚሉ ኃይሎች ነፃ ለማውጣት እንደሚሰሩ የገለጹ ሲሆን ይህም የቻይናን ወታደራዊ ግስጋሴና አዲስ የኃይል ሚዛን ፍላጎት የሚያመላክት መሆኑ ተነግሯል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የቻይናው ሺጂፒንግ በጦርነቱ ላይ በቀጥታ ባይሳተፉም ከኢራን ጎን እንደሚቆሙ መገመት ባያዳግትም ነገር ግን በሚጠበቀው ልክ አለመሆኑን በርካታ አካላት የአገራቱን አጋርነት እየተቹ ይገኛሉ። በሌላ በኩል ደግሞ ሩሲያና ቻይና ወደዚህ ጦርነት የሚገቡ ከሆነ ያለምንም ጥርጥር ሶስተኛው የዓለም ጦርነት ይነሳል። በዚያ ምክንያት ነው ፑቲንና ሺጂፒንግ ግራና ቀኙን ተመልክተው በግጭቱ መሳተፍ ያልፈለጉት የሚሉም አሉ። ያም ሆነ ይህ ግን አሁን በመካከለኛው ምስራቅ የተነሳው ቀውስ መቋጫ ካላገኘ ዓለም ወደማትወጣበት ከፍተኛ ጥፋት ውስጥ መዘፈቋ አይቀሬ ነው በማለት በርካታ ሰዎች ሐሳባቸውን እየገለጹ ይገኛሉ። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።